ከቤቲንግ ጋር በተያያዘ በርካታ ባለሀብቶች በቁጥጥር ስር እየዋሉ መሆኑን ሰምተናል። ባለሀብቶቹ በቢሊዮን የሚቆጠር ገንዘብ በመሰወርና ህገወጥ ተግባራትን ሲያከናውኑ መቆየታቸውን በመጥቀስ መታሰራቸውን መንግስት አስታውቋል። በሌላ በኩል ደግሞ ነዋሪዎች ከቤታቸው ሳይወጡ መታወቂያቸውን እንዲያድሱ የሚያስችል አገልግሎት ይፋ መደረጉ ታውቋል። አሰራሩ መታወቂያ ለማደስ ብቻ ሳይሆን የልደት ሰርተፊኬት ማውጣት የሚያስችል መሆኑን የደረሰን መረጃ ያመለክታል። ሰላም ቤተሰቦቻችን፣ መረጃዎቹን ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ነዋሪዎች ከቤታቸው ሳይወጡ መታወቂያቸውን እንዲያድሱ የሚያስችል አገልግሎት ይፋ መደረጉ ታወቀ። አሰራሩ መታወቂያን ለማደስ ብቻ ሳይሆን የልደት ሰርተፊኬት ማውጣት የሚያስችል መሆኑን የደረሰን መረጃ ያመለክታል። ነዋሪዎች ከቤታቸው ሳይወጡ መታወቂያቸውን እንዲያድሱ የሚያስችል ፐብሊክ ፖርታል አገልግሎት ይፋ ተደርገዋል። ይህንን አገልግሎት ይፋ ያደረገው የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ነው። የኤጀንሲው ዋና ዳይሬክተር አቶ ዮሴፍ ንጉሴ እንደገለጹት የአዲስ አበባ ነዋሪዎች በአካል ቢሮ ሳይገኙ መታወቂያቸውን ማደስና የልደት ሰርተፊኬት ማውጣት የሚችሉበት የዲጂታል ፖርታል ስርዓት ተዘርግቷል። በዚህ ስርዓት መሰረት የቤት ባለቤቶች ለተከራዮቻቸው ወይም አብረዋቸው ለሚኖሩ ሰዎች በስልካቸው ብቻ በሚላክ አጭር የጽሑፍ መልእክት ማረጋገጫ በመስጠት የምዝገባ ሂደቱን ማከናወን እንደሚችሉ ተገልጿል። አሰራር በወረዳ ቢሮዎች የሚታየው ረጅም ሰልፍና እንግልት በእጅጉ እንደሚቀንስ የታመነበት መሆኑንና ነዋሪዎች መታወቂያቸው ሲታተም ብቻ በአካል በመሄድ መረከብ እንደሚችሉ ኃላፊው አስታውቀዋል። ከዚሁ ጎን ለጎን የመሬት አስተዳደር ስርዓትን ከፋይዳ ዲጂታል መታወቂያ ጋር የማስተሳሰር ስራ መጀመሩን የታወቀው ብሔራዊ የመሬት አስተዳደር ስርዓትን ከፋይዳ ዲጂታል መታወቂያ ጋር በማስተሳሰር የአርሶ አደሩን የብድር አቅርቦት ተጠቃሚነት ለማሳደግ እየተሰራ እንደሚገኝ የግብርና ሚኒስቴር አስታውቀዋል። በማዕከላዊ ኢትዮጵያ ክልል የአርሶ አደሮች የፋይዳ ዲጂታል መታወቂያ ምዝገባ ማስጀመሪያ ንቅናቄ በቡታጅራ ተጀምረዋል። በሚኒስቴሩ የገጠር መሬት አስተዳደርና አጠቃቀም መሬት ስራ አስፈጻሚ ትዕግስቱ ገብረ መስቀል እንደገለጹት የዲጂታል ኢትዮጵያ ትግበራ አካል የሆነው የዲጂታል መታወቂያ አገልግሎት ለአርሶ አደሩ ተደራሽ ለማድረግ በትኩረት ይሰራል። በዚህ መሰረትም ለአርሶ አደሩ የብድር አቅርቦት ለማመቻቸት በማለምም የፋይዳ መታወቂያ አገልግሎት መሰጠት መጀመሩን አመልክተዋል። መንግስት ዲጂታል ኢኮኖሚውን እውን በማድረግ የፋይናንስ ተደራሽነትን ለማስፋት የጀመረውን ጥረት በማሳካት የአርሶ አደሩን ተሳታፊነትና ተጠቃሚነት ለማረጋገጥ ትኩረት መስጠቱን ያነሱት በብሔራዊ የመሬት አስተዳደር መረጃ ስርዓት በ516 ወረዳዎች ከ32 ሚሊዮን በላይ ማሳ መመዝገቡንና የመሬት ባለቤትነት ምስክር ወረቀት ተደራሽ መደረጉን ገልጸዋል። አርሶ አደሩ ባስመዘገበው የመሬት መጠንና ሀብት የገንዘብ ብድር እንዲያገኝ የፋይዳ መታወቂያ አስፈላጊ መሆኑን ያስረዱት ሚኒስቴሩ በቀጣይ 3 ወራት 12 ሚሊዮን በግብርና ዘርፍ የተሰማሩ የማህበረሰብ ክፍሎችን የብሔራዊ መታወቂያ ተጠቃሚ ለማድረግ ግብ አስቀምጦ እየሰራ እንደሚገኝ ጠቁመዋል። የብሔራዊ መታወቂያ ተደራሽነትን 100% ለማድረስ ትኩረት ሰጥቶ እየተሰራ መሆኑን የገለጹት ደግሞ በጠቅላይ ሚኒስትር ጽሕፈት ቤት የብሔራዊ ዲጂታል መታወቂያ ምዝገባ ዋና አስተባባሪ ደጀኔ ገብሬ ናቸው። በሌላ በኩል ደግሞ ከቤቲንግ ጋር በተያያዘ በርካታ ባለሀብቶች መታሰራቸውን ሰምተናል። ባለሀብቶቹ በቢሊዮን የሚቆጠር ገንዘብ በመሰወርና ህገወጥ ተግባራትን ሲያከናውኑ መቆየታቸውን በመጥቀስ በቁጥጥር ስር እንዳዋላቸው መንግስት አሳውቋል። የኢትዮጵያ ሎተሪ አገልግሎት የ22 የስፖርት ውርርድ ድርጅቶችን የስፖርት ውርርድ ፈቃድ ከህዳር 25 ቀን 2018 ዓ.ም ጀምሮ ያገደ መሆኑን ማስታወቁ ይታወሳል። ፈቃዳቸው የታገደው የስፖርት ውርርድ ቤቶች ከስራ ውጭ እንደሚሆኑም የታወቀው። ከዚሁ ጋር በተያያዘ ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅት ባለቤቶችና የድርጅቱ ተባባሪዎች በቁጥጥር ስር መዋላቸውን የተገለጸው የብሔራዊ መረጃና ደህንነት አገልግሎት እንዳመለከተው በቤቲንግ የስፖርት አወራራጅ ድርጅቶችና ፊንቴክ በሚባሉ የገንዘብ ክፍያ ስርዓት አቅራቢ ተባባሪ ተቋማት ዙሪያ ጥናትና ክትትል ሲከናወን ቆይተዋል። ፈቃድ ያላቸውና ከሚመለከታቸው የመንግስት አካላት ጋር በገቡት ውል መሰረት የማይሰሩ በህገወጥ ድርጊት ተሰማርተው በመገኘታቸው ፈቃዳቸው የተሰረዘባቸው እንዳሉ ታውቋል። ምንም አይነት ፈቃድ ሳይኖራቸው በስፖርት አወራራጅነት ተሰማርተው የነበሩ አካላት በዓለም አቀፍ የኢንተርኔት ትስስር አማካኝነት በህገወጥ ድርጊት ተሰማርተው መገኘታቸውም ተገልጿል። የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስ፣ የአዲስ አበባና የድሬዳዋ ከተማ አስተዳደሮች የጸጥታ አካላት እንዲሁም በህብረተሰቡ ትብብር አማካኝነት ከ20 በላይ ተጠርጣሪዎች በቁጥጥር ስር መዋላቸውን አስታውቀዋል። በተለይም በህጋዊነት ሽፋን ፈቃድ ያወጡት ድርጅቶች ላይ ክትትል ለማድረግ ሙከራ በተደረገበት ጊዜ ሁሉም ፈቃድ ሲያወጡ ይዘውት ከነበረው ቢሮ መልቀቃቸውንና አድራሻቸውን መሰወራቸው ተረጋግጧል። የቤቲንግ የስፖርት አወራራጅ ድርጅቶቹ ፊንቴክ
ተብለው ከሚጠሩ የፋይናንስ ስርዓቶችን ከሚያሳልጡላቸው የሀገር ውስጥ የክፍያ አቅራቢ ስርዓት ተቋማት ጋር ተባብረው በመመሳጠር መንግስት በተለያዩ የገቢ አማራጮች ማግኘት የነበረበትን 100 ቢሊዮን ብር በላይ መሰወራቸው እንደተደረሰበት ተመላክቷል። የቤቲንግ የስፖርት አወራራጅ ድርጅቶቹ በተለያዩ የገንዘብ ክፍያ ስርዓቶች አማካኝነት የሚሰበስቡትንና የሚያዘዋውሩትን የገንዘብ መጠን ያማከለ ግብር አለመክፈላቸው እንደተደረሰበትም ተጠቁመዋል። በክሪፕቶ ከረንሲና በተለያዩ ዓለም አቀፍ የሐዋላ ገንዘብ ማስተላለፊያ አማራጮች አማካኝነት የሚያገኙትን ገቢ በውጭ ምንዛሬ በመቀየር ሲሰውሩና ከሀገር እንዲወጣ ሲያደርጉ መቆየታቸውን አስታውቀዋል። ፊንቴክ የሚባሉት የሀገር ውስጥ የገንዘብ ክፍያ ስርዓት አቅራቢ ተቋማቱ ከብሔራዊ ባንክ ፈቃድ በመውሰድ የሚንቀሳቀሱ ቢሆንም የደንበኛን ሚስጥር መጠበቅ የሚል ሙያዊ አሰራርን እንደ ሽፋን ተጠቅመው የቤቲንግ የስፖርት አወራራጅ ድርጅቶች የሚያንቀሳቅሱትን የገንዘብ መጠን ከሚመለከታቸው የመንግስት አስፈጻሚ ተቋማት በመደበቅ ወይም አሳንሶ በማቅረብ በግብር ስወራ እንዲሁም ከፍተኛ የሀገር ሀብትን ወደ ውጭ በማሸሽ ወንጀል ላይ ተሳትፎ እንዳላቸው አገልግሎቱ ባወጣው መግለጫ አብራርተዋል። የተለያዩ ሀገራት ዜጎች ጭምር ህገወጥ ድርጊቱን ሲፈጽሙ መቆየታቸው እንዲሁም ውጭ ሀገር የበለጸጉ ሶፍትዌሮች ጥቅም ላይ መዋላቸውና ድርጅቶቹ ቋሚ አድራሻ የሌላቸው መሆኑ ወንጀሉን ውስብስብና ለቁጥጥር አስቸጋሪ አድርጎት ቢቆይም የደህንነት ተቋሙ ከሌሎች የመረጃና የጸጥታ አካላት ጋር በመተባበር ባደረጉት ስምሪት ተጠርጣሪዎቹ መያዛቸውን ተመላክቷል። በህገወጥ ድርጊቱ ከሀገር ሲሸሽ የነበረው ከፍተኛ ገንዘብ ሽብርተኝነትንና ጸረ ሰላም ቡድኖችን በገንዘብ ለመደገፍ በህገወጥ መንገድ የተገኘን ገንዘብ ህጋዊ ለማስመሰል እንዲሁም ለኮንትሮባንድ ንግድ ማካሄጃ እንደሚውል ተጠቁመዋል። የብሔራዊ መረጃና ደህንነት አገልግሎት ይህንኑ ተግባሩን አጠናክሮ እንደሚቀጥልም ነው ያስታወቀው።